ይሄው በሌላ ነገር አልጎዳም፣ በሌላ ነገር አልሰበርልሽም፣ አልሰበርላችሁም ስትላቸው እንግዲህ በልጇ ደግሞ በአንድ ብሌኗ በስንት ስንት ነገር ያየችበትን ስንት ውጣ ውረድ የወረደችበትን ልጇን እንግዲህ ወስዶባታል። ዛሬ እንግዲህ በጣም የሚያስጠላ ቪዲዮ ነው። ሩትዬ እንደዛ ሆና እኔ በጣም ነው ያስጠላኝ፣ በጣም ነው የተናደርኩት። ምክንያቱም ይሄ አበጋዝ የሚባለው ሽልጥለጥ ማለት ነው ምንም ነገር አልተሰማው። ምክንያቱም ሩትዬ ልክ እንዳለችው ስራውን ስለሚያውቅ ልጁ የት እንዳለ ስለሚያውቅ ነው እንጂ መቼም የመጀመሪያ ልጁ ነው። እንደዚህ ጠፍቷል ሲባል እንደዚህ ቀላል አድርጎ ምንም አይደለም ምናምን እኔ አላቅም ምናምን አይልም ነበር፣ ይደነግጥ ነበር እና ምንም አልተሰማውም። ይሄ ደነዝ ለነገሩ በሴት እንትን አይምሮ ተበክሎ እንዴት የልጁን ነገር ያሳስበው እሱ ይሄ የማይረባ እሷን ደግሞ ምን አለበት ከነ ልጇ ቢተዋት እቺ ሴት በቃ በራሳቸው ነገር መስራት አይችሉም እንዴ? አይዲያ ስጠፋባቸው እኮ ነው አሁን ደግሞ በልጇ የመጡት። ጉድ እኮ ናቸው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ እና ዛሬ ደግሞ ሩትዬ እንግዲህ በጣም ተናዳለች። ምክንያቱም ትናንትና ቡዜ እንደፎከረች ከትናንት ወዲያ ነው ትናንትና ነው የፎከረችው እቺ የሆነች ቆርቆሮ ጨበሪያ ምነች ሴትዮ ልጇን ወስዳባታለች። እንግዲህ ቡዜ ናት የወሰደችው ነው ያለችው። ያው ምክንያቱም የፎከሩት እነሱ ስለሆኑ ልጇ ማንም ሊወስድ የትም ሊሄድ አይችልም። ምን አይነት ድፍረት እንደሆነ አላቅም። እቃ አይደለም እንግዲህ ልጅ ገብቶ ከእናቱ ቤት የሚወሰደው። በዚህ ጊዜ ምን አይነት አእምሮ እንዳላቸው በዚህ ነገር ግን ሩቲ እንደሌለው ዝም ብላ ማለፍ የለባትም የምር